በአዲስ አበባ ሀገረ ስብከት ጥንታዊ ከሆኑ ስፍራዎች መካከል አንዱ በሆነው በክብር በግርማ ሞገሱ ከፍ ብሎ ተውቦ የሚታየው የብስራተ ገብርኤል ቤተክርስቲያን የብዙዎች መሸሸጊያ የጸሎት ቤትና የታሪክ መፍለቂያ ነው። ይህ ስፍራ ብስራተ ገብርኤል ተብሎ ሲጠራ የምስራች አብሳሪው ቅዱስ ገብርኤል ለድንግል ማርያም የሰጠውን ያ ትልቅ የምስራች ቃል በብዙዎቻችን አይምሮ ውስጥ ያቃጭላል። ይህ የታሪክ ማህደር የሆነው ደብር የተመሰረተው በታላቁ ንጉስ በአፄ ኃይለ ሥላሴ ዘመነ መንግስት እንደሆነ ይነገራል። መጀመሪያ አካባቢ በትንሽ መልኩ ተጀምሮ ዛሬ ላይ ለምናየው ግዙፍ ለሆነው ህንጻ ቤተክርስቲያን የበቃው በብዙ ምዕመናን ጥረትና በቤተክርስቲያኗ ጠንካራ አመራር ነው። ደብሩ ለአካባቢው ማህበረሰብ በዓለም ኑሮ በድካም ውስጥ ለሚገኙ የማረፊያ ቦታ እንደሆነም ይነገራል። አመሰራረቱ እንግዲህ ቀደም ሲል ይህ ቦታ በአፄ ኃይለ ሥላሴ ዘመነ መንግስት በልጃቸው ርዕሰ ወርቅ ቦታ ላይ እንደተመሰረተ ነው የሚነገረው። ታቦተ ሕጉ ከቂርቆስ ቤተክርስቲያን ነው ወደዚህ የመጣው ተብሎ ይነገራል። ቤተክርስቲያኑ በተለያየ ሁኔታ ምዕመናንን ያገለግላል። ይህ ታላቅ ቦታ ነው። ታላቅ እንደመሆኑ መጠን በልዩ ሁኔታ ለምዕመናን አገልግሎት ይሰጣል። ለምን ቢባል አካባቢው ያለው ህብረተሰቡ የሰከነና ብዙ መጓተት ስለማይፈልግ ስብከተ ወንጌሉን በአግባቡ በሰዓት ቶሎ ለመጨረስ እየሞከርን ህዝበ ክርስቲያኑ በእንደዚህ አይነት ቤተክርስቲያኑ ያገለግላል። ሊቃውንቱም ካህናቱም በሚገባ እውቅ ሊቃውንት ናቸው ያሉት። በጣም የተማሩ አገልግሎቱን በሚገባ ለምእመናን እያሳለጠ ይገኛል። የብስራተ ገብርኤል ቤተክርስቲያን ከህንጻው ውበት ባለፈ በውስጡ የያዘው የኢትዮጵያ የጥበብ ስራዎችና ቅዱሳት ስዕላት የአማኙን አይንና ልብ ይማርካል። በየቀኑ የሚሰሙት የሰዓታት የቅዳሴ ድምጾች የውስጥ መረጋጋትን ላጡ የሰላም ድምጽ ይሆናቸዋል። ታዲያ ወር በገባ በ19 የሚከበረው የቅዱስ ገብርኤል በዓል በአካባቢው ላሉ ምዕመናን ብቻ ሳይሆን ከመላው አዲስ አበባ ለሚመጡ ኦርቶዶክሳውያን የቃል ኪዳን ስፍራ ሆኗቸዋል። ቅዱስ ገብርኤል አብሳሪ ነው። ለታሰሩት መፈታትን፣ ላዘኑት መጽናናትን፣ ለጠፉት መንገድን የሚያበስር የእግዚአብሔር መልእክተኛ ነው። ይህ ደብር ደግሞ ያንን የምስራች በየቀኑ የሚያስተጋባ መንፈሳዊ ፋኖስ ነው። ይሁንና የዚህ ደብር መንፈሳዊ አገልግሎት በታሪክ ቅብብሎሽ ውስጥ ማለፉን ተረድቶ የቤተ ክርስቲያንን ወንጌል ለምዕመናን ለማድረስ በትጋት እየተሰራ ይገኛል። ይህ እንግዲህ ዋናው ይህ ሁሉ አገልግሎት ምዕመናን ስጋው ደግሞ ተቀብለው መንግስተ ሰማያትን ወራሽ እንዲሆኑ ነው። ይህን ሁሉ ለማድረግ ታዲያ የሰበካ ጉባኤውም መልካም እገዛ አለ። በጣም ትልቁን ነገር እንደውም ለዚህ ለምእመናን ትኩረት የሚሰጥ መልካም ሰበካ ጉባኤ ነው ያለን። ሰበካ ጉባኤው በሚያዘው መሰረት አስተዳደሩን በሚያሳልጠው መሰረት አጠቃላይ ምእመናንን የተለየ ጉባኤ እየሰራ ስብከተ ወንጌል እያስፋፋ እውቅ መምህራንን እንደውም በጣም አሉ የተባሉ ርዕሰ ሊቃውንት አባ ገብረ ኪዳን ያሉትን አባቶች በማምጣት ለህዝቡ በመጨነቅ ጥሩ ወንጌል እንዲሰበክ ሃይማኖት እንዳይዛነፍ በትክክል የሚሰራጭበትን የወንጌል ስርጭት እያደረገ ይገኛል ማለት ነው። ደብራችን እንደ ስብከተ ወንጌል እየሰራን ያለነው ህዝባችንን በቅንነት በትህትና በፍቅር አገልግለን አንድ አድርገን ለመንግስቱ እንዲበቃ ለማድረግ እየሰራን ነው። ሳምንታዊ ጉባኤዎች አሉ። ከሰኞ እስከ ሰኞ የሚሆኑ የደብራችን መምህራን ማለት ነው ርዕሰ ጉዳይ ሰጥተን ሰኞ የደብሩ አገልጋይ ማክሰኞም እንደዚሁ ለቀኖቹ ትምህርት ርዕሰ ጉዳይ ሰጥተን ህዝባችንን የመጣውን በእለቱ በሰርክ ጉባኤ የመጣውን እናስተምራለን። እንደዚሁ ደግሞ ከሳምንታዊ ልዩ ደግሞ አድርገን በሳምንት አንድ ቀን አርብ ልዩ መርሃ ግብር አለን። ልዩ ጉባኤ ማለት ነው። በዛ ጉባኤ ላይ ርዕሰ ጉዳይ አድርገን ለምሳሌ ክርስቲያናዊ ስነ ምግባሮች፣
የጸሎት ስርዓቶች እንደዚሁ ደግሞ ኦርቶዶክሳዊ የጋብቻ አይነቶች ለምሳሌ አሁን በቅርብ ራሱ ከአንድ ወር በፊት የተሰጡ ትምህርቶች ቅድመ ጋብቻ ኦርቶዶክሳዊ ጋብቻ በሚል ርዕሰ ጉዳይ ቅድመ ጋብቻ ምን መምሰል እንዳለበት ኦርቶዶክሳዊ ህይወት በጋብቻ ጊዜ ከጋብቻ በኋላ እንዲሁ ደግሞ ኦርቶዶክሳዊ የልጅ አስተዳደጎች ምን መምሰል እንዳለባቸው ርዕሰ ጉዳይ አድርገን ህዝባችን ይጠቅማል፣ ያንጻል፣ ይለወጥበታል፣ ይጠቀምበታል ያልነውን እንሰራለን። እንደዚሁ ወርሃዊ የቅዱስ ገብርኤልንም በዓል ልዩ መምህራን ጸጋው ያላቸው ህይወቱ ያላቸው መምህራን እየጋበዝን ህዝባችንን በቻልነው መጠን አንድ ለማድረግ ለማጽናናት፣ ለማበረታታት በቃሉ እንዲያርፉ የደብሩ ስብከተ ወንጌል ይሰራል። እንደዚሁ ዓመታዊ ልዩ ጉባኤም ደግሞ በዓመት 5 ጊዜ ማለት ነው በደብሩ ላይ ታላላቅ ከአራቱም አቅጣጫ ከተለያዩ ክፍላተ ሀገር ጸጋው ያላቸው የአራት አይና መምህራን የአራት ጉባኤ መምህራን እንደ ርዕሰ ሊቃውንት አባ ገብረ ኪዳን ያሉ መምህራንን ትላልቆቹን ሳይቀር እየጋበዝን በደብራችን ላይ በዓመት 5 ጊዜ ልዩ ጉባኤ እናዘጋጃለን። ጉባኤ ብቻ ሳይሆን ምህላም ደግሞ ህዝቡ የሚያርፍበት የሚጽናናበት ራሱን የሚያይበት እንደ ነነዌ ጉባኤ እንደ አብይ ጾም ላይ ያሉ ጉባኤዎቹን በምህላ የታጀበ ልዩ ጉባኤ እናደርጋለን። እንደዚሁ ደግሞ ወይ ጥቅምት ላይ ወይ ህዳር ላይ ምቹ ጊዜዎችን ልዩ ጉባኤ አሁን ባለፈውም የ4 ቀን ልዩ ጉባኤ ነበረን። እንደዚሁ ታኅሳስ ገብርኤልና ሐምሌ ገብርኤልን በዓመት ልዩ ጉባኤ አድርገን ጸጋ ያላቸው መምህራን ህዝባችንን በውስጣቸው ያለ ጥርጣሬ ያርቃሉ፣ ድካማቸውን ያስወግዳሉ፣ ተስፋ መቁረጣቸውን እንዲቀጥል ያደርጋሉ ብለን ያመንባቸውን በቃለ እግዚአብሔር ጸጋውም ያላቸው መምህራን እየፈለግን ከአራቱም አቅጣጫ እየፈለግን ህዝባችንን እናጽናለን በመምህራን ማለት ነው። እንደዚሁ ደግሞ ከደብሩ ሰንበት ትምህርት ቤት ጋርም ደግሞ ይሆን ከደብሩ ካህናት ጋርም ይሆን የንስሐ ጉባኤ እንዲዘጋጅ እናመቻቻለን። ከደብሩ ሰንበት ትምህርት ቤት ጋርም ይሆን እንዲሁ አንዳንድ ጉባኤዎችም በጋራ እንሰራለን ማለት ነው። ይልቁንም ደግሞ የእሁድ ጧቱ በልዩ ሁኔታ በጣም ተጨንቀን ተጠበን ይሄ ህዝብ ምን አይነት መምህር ቢመጣ ማን ቢመጣ ያጽናናዋል። ይልቁንም የኛ አካባቢ ህዝብ ስራ ይበዛበታል፣ እረፍት የለውም። አንድ እሁድ ነች ያለችው። ያችን አንድ እሁድ እንዲጠቀሙበት ነጋዴውም ባለስልጣኑ የግል ስራ ያለው ማንኛውም ሰው መጥቶ ጊዜው ሳይባክንበት እስከ 3 ሰዓት ባለችው ተጨናንቀን ጸጋ ያለው ዘማሪያንና መምህራን ጋብዘን የዕለቱን መዝሙር ማለት ነው የዕለቱን ወንጌል መምህራኑ ተጨንቀው ተጠበው ለዚህ ህዝብ ምንድነው የሚመጥነው ምንድነው የሚያሳርፈው ብለው ተዘጋጅተው መጥተው እንዲያስተምሩ እያደረግን መምህራኑ እያበረታታን ልዩ ጉባኤ እሁድ ጧትም አለን። ዛሬም እንደ ትላንቱ የብስራተ ገብርኤል ደውል ሲደወል የሰላምና የፍቅር ጥሪን ያስተጋባል። የቤተ ክርስቲያን የድንጋይ ህንጻ ብቻ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጥንካሬና የተዋሕዶ ልጆች የእምነት ምስክር ነው። ታዲያ ደብሩ ከሃይማኖታዊ አገልግሎቱ ጎን ለጎን በሰንበት ትምህርት ቤቱ በልማት ስራዎችና በበጎ አድራጎት ተግባራት ይታወቃል። ወጣቶችን ኮትኩቶ በማሳደግና መንፈሳዊ ህይወታቸውን በማጎልበት በታላላቅ የሃይማኖት አባቶች ምክርና ተግሳጽ ማህበረሰቡን በማነጽ ረገድ የማይተካ ሚና አለው። ሰንበት ትምህርት ቤታችን እንግዲህ ባለፉት 6 ዓመታት የ60 ዓመት ጎልማሳ ሆኖ በጣም ትልልቅ ብዙ የሰንበት ትምህርት ቤት አባላትን በገዳም የሚያገለግሉ መነኮሳትን ወደ ምንኩስናው ገብተው የሚያገለግሉ መነኮሳት ሴቶችን ማለት ነው እነዚህን ያፈራ ትልቅ አንጋፋ ሰንበት ትምህርት ቤት ነው። ስለዚህ ባለፉት ዓመታት ስንሰራ የነበሩት ነገሮችን አጠናክሮ በመስራት አሁን የጀመርነው የ4 ወለል ህንጻ አለ። አሁን በስኬለተን ደረጃ ኦልሞስት 1 ፍሎር ብቻ ነው እንደ ሰንበት ትምህርት ቤት የሚቀረን። ስለዚህ እዚህ ላይ መላው የሰንበት ትምህርት ቤት አባላት መልካም የሆኑ ከሰበካ ጉባኤው ጀምሮ መልካም የሚያስቡ ቅን የሆኑ ሰዎች አገልግሎቱን እያዩ የሚደግፉ ከዛም ባለፈ እንደ ሰንበት ትምህርት ቤት የምንሰራው ጥሩ ስራ ህፃናት ላይ በጣም ሰፊ ስራዎች ስለንሰራለን። በሁሉም እድሜ ክልል ከ5 ዓመት እስከ 17 ዓመት ድረስ ያሉትን በቅዳሜና በእሁድ እዚህ ግቢ ውስጥ ብትመጡ ከ700 ከ800 በላይ ህፃናት በእያንዳንዱ ምድብ ውስጥ በርካታ ስራዎችን እንሰራለን። ቀላል አይደለም። ህፃናት ላይ የሚሰራው ስራ መስማት የተሳናቸው አሉ፣ ራሳቸውን ችለው ለብቻቸው የሚማሩበት እንደዚሁም ደግሞ የእድገት ውስንነት ያለባቸው ልጆችን በቤተ ክርስቲያን ደረጃ ህፃናትን ሰብስቦ ማስተማር በሰንበት ትምህርት ቤት ደረጃ ትልቅ ውጤት ነው። ከዛ ባለፈ ደግሞ ቤተ አብርሃም የሚባል ክፍል አለን እንደ ሰንበት ትምህርት ቤት። በቤተ አብርሃም ክፍል ውስጥ ደግሞ የሚረዱ አረጋውያን አሉ። በየሳምንቱ ምገባ አለ በእኛ ሰንበት ትምህርት ቤት ውስጥ በየሳምንቱ ምሳቸውን በልተው ከመብላትም ባለፈ ደግሞ አስተምሮ ደግሞ ለቅዱስ ቁርባን ማቅረብ
የሚቆርቡበትን ልብስ አስተባብሮ ማሰፋት ልጆቻቸውን ደግሞ አስተባብሮ የነጻ ትምህርት እድል እንዲያገኙ የማድረግ እነዚህ ስራዎች በሙሉ በሰንበት ትምህርት ቤት ውስጥ የሚሰሩ ናቸው። ከዛ ባለፈ ስብከተ ወንጌሉም አብሮን ከሚሰራቸው ስራዎች አንዱ እንደ ሰንበት ትምህርት ቤት አሁን 25ኛ ዙር የደረስንበት በጣም እንደ ትልቅ ስኬት የምናየው ብዙ ፍሬውን የሚያየንበት የቅድመ ጋብቻ ኮርስ የምንሰጥበት አለ። የዚህኛው ዙሮች ይመረቃሉ። ወደ 500 250 የሚሆኑ ጥንዶች የጥር ተጋቢዎችን አሁን እናስተምራለን። ከዛ የሚያዚያዎችን ደግሞ እንቀጥላለን። እንደዚህ እያለን ይሄንን ሁሉ ማነሳው ለምንድነው እነዚህን ሰፊ አገልግሎቶች የምንሰጠው እንግዲህ ባለችን ውስን ቦታ ላይ ስለሆነ የግድ ለነገ ብሎ የሚያስብ ትውልድ ያስፈልጋል። መጀመሪያ ላይ መሬት ላይ G0 የሆነ ቆርቆሮ በቆርቆሮ የነበረ ነው የሰንበት ትምህርት ቤቱ አገልግሎት። ስለዚህ ነገን አስቦ ነገ ላይ እነዚህ አገልግሎቶች ቢሰፉ የኛ ልጆች የተሻለ ነገር ይገባቸዋል። ከኛ የተሻለ አገልጋይ መፍጠር አለብን። እኛ ድንጋይ ላይ ቁጭ ብለን እንደተማርን የነገው ትውልድ ደግሞ የተሻለ ቦታ ቁጭ ብሎ ዘመኑን በዋጀ መልኩ መማር እንዲችል ዕውቀቱን ለቤተ ክርስቲያን ሰጥቶ አፍስሶ ጥሩ ነገር ማድረግ እንዲችል ቢያንስ ቦታውን የሰጡንን በደብሩ በኩል ያሉ አባቶቻችንን እያመሰገንን እኛ ደግሞ ምን ይጠበቃል በግንባታው እንደ ሰንበት ትምህርት ቤት እንግዲህ የቅብብሎሽ ህይወት እንደመሆኑ ብዙ አስተዋጽኦ አድርገው ያለፉ በተለያየ ፋይናንሻል ፖዚሽን ላይ ያሉ የሰንበት ተማሪዎች አሉ። በአገር ውስጥም በውጭም ከነሱ እየታገዘን ምዕመናንን እያስተባበርን የህፃናት ክፍል የምናስተምራቸው ወላጆችን በየጊዜው መንፈሳዊ ትምህርት ስናስተምር የምንሰራውን በጎ ስራ እያዩ እነሱም ለዚህ ለምንሰራው ህንጻ አስተዋጽኦ እያደረጉ እንግዲህ ይሄንን 2018 ባንጨርስ ከ2019 ድረስ ጨርሰን ሙሉ አገልግሎታችንን ወደዛ ሙቭ አድርገን እስካሁን ድረስ እንግዲህ ለምሳሌ ሊማር የሚመጣ ሰው ይኖራል። የቦታ ውሱንነት ካለብን የግድ ሞልቷል እንላለን። ቤተክርስቲያን ሞልቷል ብላ ስትመልስ ደግሞ ሰው ቅሬታ ያድርበታል። ስለዚህ ይሄንን ሁሉ አስበን ነው ምንም ሰው የማይመለስበት ቦታ በሁሉም ባሉም በግቢ ቦታዎች ላይ ሁሉ መንፈሳዊ አገልግሎቶቻችንን ስብከተ ወንጌሉን እንግዲህ ተቀናጅተን ነው። ቅድም ሰላም ብዬ ያነሳሁት በጣም ትልቅ ነገር ነው። ሰው አንድ ደብር ተቀናጅቶ መስራት ካልቻለ ከሰንበት ትምህርት ቤት ከማህበረ ካህናት ከአስተዳደር ጽሕፈት ቤት ሁሉም አብረው መስራት ሲችሉ እነዚህ ሁሉ የየራሳቸው አገልግሎቶች ፍሬያቸው የሚታይ በአይን የሚታይ መሆን ይችላል። ስለዚህ እንደ ሰንበት ትምህርት ቤት እነዚህን ይሄንን ህንጻ ጨርሰን በደብር ደግሞ ይሄንን ቤተክርስቲያናችንን ጨርሰን ምመኑን የበለጠ ከአካባቢውም ከሁሉም ቦታ ላይ እንግዲህ ብስራተ ገብርኤል እዚህ ነው ያለው እንግዲህ ሌላ ቦታ የለም። ስለዚህ ሰው ብስራትን ብሎ እንዲመጣ ገብርኤልን ብሎ እንዲመጣ ባሉት ቦታዎች በሙሉ ደስ ብሎ ከአምላኩ ጋር የሚገናኝበት ስጋውም ጥሩ ሪፍሬሽ አድርጎ የሚታይበትን ቦታ ነው መፍጠር የቻለው። እንግዲህ አገልግሎታችን እግዚአብሔር ይባርክ። ከዚህ የተሻለ እንሰራለን ብለን እናስባለን ከእግዚአብሔር ጋር። ቤተክርስቲያን የህንጻ ስብስብ ወይም የታሪክ መዝገብ ብቻ አይደለችም። እሷ የመንፈስ ምግብ የተስፋ ቃልና የማህበረሰቡ የልብ ትርታ ናት። ፀሐይ ለምድር ብርሃን እንደምትሰጥ ሁሉ ቤተክርስቲያንም ለማህበረሰቡ የብርሃን ድጋፍ ምንጭ ሆና ትኖራለች። በኑሮ ጫና የዛለና መግቢያ መጠጊያ ያጣ ሁሉ ወደ እርሷ ይመጣል። ቤተክርስቲያን የነፍስ ረሃብን በቃለ እግዚአብሔር የስጋ ረሃብን ደግሞ በምዕመናን ልገሳ ትመግባለች። ማዕድ በማዘጋጀት ለተራቡት ምግብን፣ ለተጠሙት መጠጥን፣ ለታረዙት ደግሞ ልብስ በመሆን የክርስቶስ ፍቅርን በተግባር ትገልጣለች። ታዲያ የክርስቶስ ፍቅር ማሳያ የሆነችው የብስራተ ገብርኤል ቤተክርስቲያን በዙሪያዋ ደስታ ሲኖር አብራ ትደሰታለች፣ መከራ ሲመጣ ደግሞ ቀድማ ትደርሳለች። በሽታም ሆነ ማህበራዊ ቀውሶች በሚከሰቱበት ወቅት ቤተክርስቲያኗ እጆቿን ዘርግታ የቁስለኛውን ቁስል በጸሎትና በቁሳቁስ ድጋፍ ትጠግናለች። ቤተክርስቲያን ማለት የማህበረሰቡ የጋራ ቤት ናት። ተስፋ የሚታጨድባትና ደግነት የሚለመልምባት ቅዱስ ስፍራ ነች። የሁሉም መጠለያ ናት ቤተክርስቲያን። ኃላፊ አግዳሚው የገጠሪቷን ቤተክርስቲያን በተለያየ ሁኔታ ጧፍ፣ ዕጣን፣ አልባሳት በመለገስ እንዲሁም ደግሞ የተቸገሩ አዲስ አበባ ሀገረ ስብከት ተጽፎላቸው የተቸገሩ ሰዎችንም በመርዳት የተለያየ ገንዘብ በመስጠት እንዲሁም ደግሞ በመንግስትም አካል ከወረዳም ሆነ ከክፍለ ከተማ እንዲህ አይነት እገዛ ያስፈልገናል በሚባልበት ጊዜ እገዛ ታደርጋለች ቤተክርስቲያን። ሁሉንም ነው የምትረዳው። ለመንግስትም ልማት ቀደም ሲልም በእውነት ለህዳሴው ግድብም ትሰጣለች ሰጣለች። ከዚያም በኋላ ደግሞ ድሆች ችግረኞች ሲቸገሩ
ወጪ እያደረገች ትረዳለች። ለበዓል ሙያ ትረዳለች። ህፃናትን በምግባረ ሰናይ የሚል ክፍል ስላለው ለህፃናትም የደብተር የእስክሪብቶ መግዣ እያወጣች ትሰጣለች። ሌላው ደግሞ በዚህ በቅርብ ጊዜ መጠለያ ያጡ የኔ ቢጤዎች ወይም ደግሞ ችግረኞች ሰዎች በመንግስት በኩል በቀበሌው ሲቀርብልን እኛም አንድ ማገዝ እንችላለን ብለን ስንል እንዳጋጣሚ እጣ የደረሰን የሙስሊም ነበርና የሙስሊም ቤት ሰርተን አስረክበናል ማለት ነው። ከ2 ሚሊዮን በላይ የፈጀ ቤት ሰርተን አስረክበናል ማለት ነው። ቤተ ክርስቲያን ጸሎት የሚደረስባት ቅዱስ ስፍራ ብቻ ሳትሆን የማህበረሰቡን የኑሮ ደረጃ ለመለወጥ የምትተጋ የልማት አርበኛ ናት። እምነት ያለ ስራ ሞት ነው የሚለውን መርህ በመከተል በአካባቢዋ ለሚገኘው ማህበረሰብ ሁለንተናዊ የእድገት ብርሃን ትፈነጥቃለች። አረንጓዴ ልማት የቤተ ክርስቲያን መለያ ነው። የአየር ንብረትን ለመጠበቅ በየደብሩ የሚተከሉ ዛፎች የተፈጥሮ ሚዛን ለመጠበቅ ትልቅ አስተዋጽኦ አላት። እንግዲህ ያው ልማት ሲባል 2 አይነት አድርገን ብናየው ጥሩ ነው። መንፈሳዊና ቁሳዊ ልማቶች ናቸው እንደ ቅድስት ቤተክርስቲያን የሚሰሩት። መጀመሪያ ቅድሚያ ሰጥተን የምንሰራው መንፈሳዊ ልማቱ ላይ ነው። ምክንያቱም በደንብ የተገነባ ትውልድ ሲኖር፣ በመንፈሳዊው ስለ ሃይማኖቱ ስለ እምነቱ በደንብ የተረዳ ትውልድ ሲኖር ገንዘቡን አውጥቶ የተሻለ ስራ ቁሳዊ ልማቶችን ለመስራት የሚደግፍ ስለሚሆን እንደ ደብርም ትኩረት ተሰጥቶበት እየተሰራ ያለው ከስብከተ ወንጌልና መንፈሳዊ የሆኑ ትምህርቶች በሰንበት ትምህርት ቤቱም በደብሩም የሚሰሩ ታላላቅ ስራዎቹ ናቸውና ይሄ በጣም ትልቅ ብለን ወይም እንደ አንድ ጥሩ አቺቭመንት የምንለው ነገር ነው መንፈሳዊ ልማቱ። ስለዚህ እሱ ጎን ለጎን ደግሞ ቁሳዊ ልማቶቹ ደግሞ መቼም ሰው በተቀያየረ ቁጥር ሁሉም የራሱን አሻራ እያስቀመጠ ነውና የሚሄደው። አሁን ባለው ሰበካ ጉባኤ ደግሞ ታቀደው እየተሰሩ ያሉ እስካሁንም ድረስ በአይን የሚታዩ በግቢው ውስጥ የሚታዩ ትልልቅ ስራዎች ናቸው ያሉት። ለምሳሌ ብናነሳ ያው መንግስት የያዘው የኮሪደር ልማት መጀመሪያ ሲታይ ያው በብዙዎቻችን ዘንድ የሚያስፈራ የሚመስል ብዙ ጉዳት ያለው የሚመስል የነበረ ነገር ግን ራሱን ችሎ በጣም ጥሩ የሆነ ለደብሩም ለምእመኑም ለአካባቢውም ሰው ጥሩ ኦፖርቹኒቲ ይዞልን እንደመጣ አሁን ውጤቱም የሚያሳይ ሆኖ የምንመለከተው ትልቅ የልማት ውጤት ሆኖ እናገኘዋለን። እሱ ያሱ ከገጽታ ግንባታ ጀምሮ ብዙ አብያተ ክርስቲያናት ላይ ስንመለከት ቤተ ክርስቲያኖቹ ተከልለው የአምልኮትና የንግድ ማዕከላት መለየት እስከማይቻልበት ሰዓት ድረስ የነበረበት ነበረ በፊት በነበሩት ጊዜያት። ኮሪደሩ ሲመጣ ግን እኛም ጥሩ አጋጣሚ ስለፈጠረልን በፊት ለፊት እንደሚታየው የአምልኮ ቦታውን ለይተን የንግድ ማዕከሉን ደግሞ ለብቻው ለይተን የሰራንበት ያ በጣም በምእመኑም በሁላችንም ዘንድ ስንወጣ ስንገባ ደስ ብሎን የምናየው በጣም ትልቅ ነገር ሆኗል። ስለዚህ ምእመኑም አሁን ባለው በግቢው ውስጥ ሰፊ ቦታ ላይ እንደዚህ በሚያምር ግሪነሪው ሁሉም ነገር መቼም ቤተክርስቲያን ውስጥ የመጣ ጥሩ ነገር ይወዳል። ባይኑም ጥሩ ነገር እያየ ከአምላኩም ጋር የሚገናኝበት ቦታ አምልኮ ቦታው ተለይቶለታል። ከዛ ባለፈ ደግሞ የንግድ ማዕከላቱ ራሳቸውን ችለው በደንብ አምረው ተውበው የኮሪደሩንም በማይረብሹ እንደውም በደንብ ጥሩ ገጽታ መፍጠር በቻሉበት እንትን የተሰራው ትልቅ ስራ ነው። ከዛ ባለፈ ደግሞ ቀድሞም የተሰሩ ከአዳራሽ እድሳት ጀምሮ ምእመናኑም ሰንበት ትምህርት ቤቱ የሚማርበት ትልቅ አዳራሽ ነበረ። እሱም በሰበካ ጉባኤውና እንደዚሁም ደግሞ በሰበካ ጉባኤው ምክትል ሊቀመንበር ኢንጂነር አያሌው መሸሻ በሳቸው መሪነት ከገንዘባቸውም ራሳቸው ብዙ አስተዋጽኦ እያደረጉ ከሱ ከአዳራሹ ጀምሮ የነበሩ ወንበሮች ነበሩ። እነሱን ከመቀየር ጀምሮ የጸበል ቦታዎች ነበሩ። የጸበል ቦታውን ይዞታ ከማረጋገጥ ጀምሮ ከዛ ባለፈ በትምህርት ቤት ይዞታም ላይ ክርክር የነበረባቸው ቦታዎች ነበሩ። እነሱን ክርክር የነበረባቸውን ቦታዎች በሕግ አግባብ እልባት እንዲሰጥ በማድረግ እነዚህን የመሳሰሉ ታላላቅ ስራዎች እንዲሰሩ የልማት ስራዎቻችንም በሰፊው አሁን እንደዚህ እያየናቸው እንገኛለን ማለት ነው። ልማት ሲባል መንፈሳዊ ልማት እናስቀድማለን ያልንበት ምክንያት ለዚህ ነው። የኔነት ስሜት ሲመጣ ሰው መንፈሱ በደንብ የተማረ ሲሆን ስለ ሃይማኖቱ በደንብ ሲረዳ እምነቱ የኔ ነው ካለ የሚሰራውም ልማቱም ሁሉ ነገር የኔ ነው ይላል። ስለዚህ ትኩረት ሰጥቶ የሃይማኖታዊ የሆኑ ነገሮች ላይ ስብከቱ ላይ መስራቱ አሁን ለተነሳው ጥያቄ ጥሩ ግብዓት የሚሆን ስለሚሆን አንዱ እሱ ነው። ሁለተኛ ነገር ደግሞ አራያ መሆን የሚችሉ ሰዎች ከፊት ማሰለፍ በጣም ትልቅ ስኬት ነው ብዬ አስባለሁ። በዚህ ደብር ላይ በሰበካ ጉባኤ ምክትል ሊቀመንበርነት የሚያገለግሉት ጋቤ ሰናይት ኢንጂነር አያሌው በአርአያነታቸው ባለሙያም ናቸው። በሙያቸው በተሰሩ የአርኪቴክቸራል በሙሉ የላንድስኬፕም ስራዎች በሙሉ በሳቸው የቀረቡ ስለሆኑ እሳቸው በገንዘባቸውም በእውቀታቸውም የሚያሳዩት ሌላው ደግሞ
አንድ ሰው ይሄን ያክል መስራት ከቻለ እኔ ምን ልስራ ብሎ እንዲመጣ እድል የሚከፍት ይሆናል ማለት ነው። ስለዚህ የምናሳያቸው መንፈሳዊም ቁሳዊም ከዛ ባለፈ ደግሞ አድርጉ ብቻ ሳይሆን አድርጎ ገንዘብንም አውጥቶ የማሳየት ስራዎች ደግሞ ሲኖሩ ምእመኑም በተለያየ መልኩ የማገዝ ነገሩን እያየነው ነው። ስለዚህ በደንብ የተማረ ያወቀ ሰው ኃይል ሲኖር ገንዘቡንም ለማውጣት በልማቱም ላይ ለመሳተፍ ፈቃደኛ ይሆናልና እሱን እያየነው ነው። በተለያዩ አጋጣሚዎች እየመጣ በሰንበት ትምህርት ቤቱም አገልግሎት በደብሩም በሚሰራቸው የልማት ስራዎች ላይ ምእመኑ የአካባቢው ወጣት በጣም ፈቃደኛ ሆኖ እያገዘን ነው የሚገኘው። መቼስ የተያዘው የቤተክርስቲያን ስራ ነውና ፈተናዎቹ ማለቂያ አይኖራቸውም። ታዲያ የዚህ ደብር ለፈተናዎቹ መፍትሄ የሰጠበት መንገድ ሁሉም ደብር ቢተገብረው ውጤታማ ሊያደርገው ይችላል። የአመራሩ ሂደት እንግዲህ መቼም ስራ ሲሰራ ብዙ ፈተናዎች ይገጥማሉ። ብዙ ቻሌንጆች ነበሩ። ልማት በሚለማበት ጊዜ ብዙ ፈተናዎች ይገጥማሉ። የተለያዩ ችግሮች ይነሳሉ። ሁሉንም በጸባይ ነው የምንፈታውኛ ሳናስቆጣ ማለት ነው። የሚጠይቁትን ጥያቄ ምንም ይሁን ምንም በቤተ ክርስቲያን ላይ ቤተ ክርስቲያን ምእመናን የምታገለግል በመሆኗ ጥያቄ ለሚያነሳ ሰው ሁሉ ዝግ አናደርግም፣ ክፍት እናደርጋለን። ትንሽም ቢሆን መልስ ይሰጥበታል ማለት ነው። ስለዚህ የጨረስን እየነገርን እያስረዳን ልማቱ ከተለማ በኋላ ያነሱትን ጥያቄ እንደውም እኛ ተሳስተን ነበረ፣ አሁን ጥሩ ነው ያደረጋችሁት በማለት እንደውም ጽሕፈት ቤቱንም ሰበካ ጉባኤውንም የሚሸልሙ ሰዎች ተገኙ ማለት ነው። ጥያቄያቸው ለቤተ ክርስቲያኑ የተለያየ መጥፎ መስሎ የታየው እንደገና ወደ መልካምነት ሲመለስ ሁሉም የተረዳበት መልካም ነገር እንደሆነ እንረዳለን። ከዚያ በተረፈ ደግሞ ሕዝበ ክርስቲያኑን ብቻ አይደለም ሊቃውንቱንም በትህትና በመያዝ የሚፈልጉትን በማሟላት የኑሯቸውን ሁኔታ በማንኛው ሁኔታ በማስተካከል ነው። ስለዚህ ጥያቄ የሚያነሳ አንዳንድ ነገሮች የሚያነሱትን ነገር በጭፍን ብናስኬደው ኖሮ ይህ ሁሉ ልማት አይሄድም። ከዚያ በኋላ ያው ሁሉም ደስተኛ ሆኖ በአንድነት ሆነን ነው ስናለማ የነበረው። የካህናቱም መልካም ፈቃድ፣ የምእመናኑም መልካም ፈቃድ፣ የሰበካ ጉባኤውም ደግሞ መልካም ጥረት ነው ለዚህ ያደረሰው ማለት ነው። እንግዲህ ተግዳሮት አንዳንድ ጊዜ በራሱ ተግዳሮት ላይሆን ይችላል። አተኩረን ስናያቸው ኦፖርቹኒቲ የምንላቸው መልካም አጋጣሚ የሚሆኑ ነገሮች አንዳንዴ እንደ ተግዳሮት እንቆጥራቸዋለን። እንደ ምሳሌ ብናነሳ ቅድም እንዳነሳኔ ኮሪደር ልማትን ብናነሳ ብዙ ሰው ያው የነበሩት የማህበረ ካህናቱ ጀምሮ ምእመኑም የነበሩት መልካም በጊዜው እንግዲህ መልካም የሚባሉ ገጽታ የነበሩትን እነሱ እንዴት ይሆናሉ፣ ቤተክርስቲያኑም እንዴት ይሆናል፣ ይሸፈናል፣ ወደ ውስጥ ይገባል፣ የይዞታችንም ያንሳል እንዲህ የሚሉ ስጋት ከብዙ ሰዎች ዘንድ ነበረ። ነገር ግን እነዚህን ስጋቶቻችንን እንዴት አድርገን ወደ መልካም እድል ወደ ኦፖርቹኒቲ እንቀይራቸው። እንደዚህ ነው እንግዲህ አንድ መሪ ማሰብ ያለበት። የሚመጡ ስጋት የሚመስሉ ነገሮችን ወደ መልካም አጋጣሚ ወደ ኦፖርቹኒቲ የመቀየር ነገሮች ናቸው። በዚህ ሰበካ ጉባኤ የሚያደርግነው ይሄንን ነው። ስጋት ብሎ ሰው ሲያነሳቸው የነበሩትን እንዴት ወደ መልካም አጋጣሚ እንቀይራቸው የሚለውን ይሄንን በአይንም ማሳየት ችለናል። እግዚአብሔርም ረድቶናል። ስለዚህ በግቢው ውስጥ የምናያቸው መልካም ስራዎች ከምንም በላይ ወደዚህ የተቀየሩ ናቸው። አንደኛ። ሁለተኛ መነሳት አለበት ብዬ የማስበው እንግዲህ እንደ አንድ ሰበካ ጉባኤም እንደ ሰንበት ትምህርት ቤትም እንደ አንድ ግቢ እዚህ አካባቢ እንደኖረ ሰውም ማናስተውላቸው ነገሮች ለምሳሌ ስለ ሰላም ብናነሳ ቀላል ነገር አይደለም። እነዚህ ሁሉ ስራዎች የሚሰሩት በግቢው ውስጥ ያለው በማህበረ ካህናቱ ዘንድ ያለው በሰንበት ትምህርት ቤቱ ያለው በአካባቢው ወጣት ያለው በምእመኑ ያለው ተግባቦት መልካም መሆን ከቻለ ሁሉ ነገሮቻችን ወደ ኦፖርቹኒቲ ለምንቀይርበትን እድል ይፈጥርልናል። ስለዚህ አሁን ያሉትም አባታችን መላከ ገነት መዝገቡ እሳቸውም በጣም መልካም አባት በጥሩ ደብሩን እያስተዳደሩልን ያሉ ማህበረ ካህናቱ ከሰንበት ትምህርት ቤቱ ጋራ እንደዚሁም ከወጣቱ ጋራ ከአካባቢው ወጣት ጋራ ምእመኑም እንደዚሁ ደስ ብሎት የፈለገውን ሐሳብ እየሰጠ የሚቃወመው ካለ እየተቃወመ መሻሻል ያለበት ነገሮችን ሐሳብ እየሰጠ በኔነት ስሜት የሚሰራውን ነገር ማምጣት የሚቻለው ከዚህ ነውና በራሱ ስጋት ተብለው የሚታዩ ነገሮች ስጋት ላይሆኑ ይችላሉ የሚለውን ለማንሳት ብዬ ነው። ደብሩ ወንጌልን በቃል ብቻ ሳይሆን በተግባርም እንደሚገለጥ ስለሚያምን የተራቡትን አብልታ የታረዙትን ታለብሳለች። ፍቅሯን በተግባር
ለሰዎች ልብ ታደርሳለች። የዘመኑ መሳሪያ የሆነውን ቴክኖሎጂን በመጠቀም አስፈላጊነቱን በመረዳት ወንጌልን በማህበራዊ ሚዲያና በህትመት አማካይነት ርቀት ሳይገድባት በየቤቱ ትደርሳለች። ይሄን ህዝባችን እዚህ መድረክ ላይ ብቻ በሚዘጋጁት ጉባኤዎች፣ ቤተ መቅደሱ መድረክ ላይ ብቻ በሚሰራ ጉባኤ፣ እዚህ ግቢ በሚዘጋጅ ጉባኤ ብቻ ለውጥ እንደማይኖር ተረዳን። ሀዳ እንዴት አድርገን ነው ይሄንን ለውጥ ማምጣት የሚችለው ብለን ሰሞኑን ከደብሩ አስተዳደር ጽሕፈት ቤት ጋር ሆነን ስንወያይ ነበረ። ምን አሰብን? ትውልዱን ለማነጽ ለመያዝ ወደ መንደር መግባት እንዳለብን ተነጋገር። መንደር ሰሞ ስንገባ ምንድነው ያሰብነው? ህዝባችንን ከደብሩ ካህናት ጋራ፣ ከደብሩ ሰንበት ትምህርት ቤት ጋራ፣ ከአጥቢያው ምእመን ጋራ ሆነን ህዝባችንን አካባቢውን ካርታ አንስተን ካርታውን በምዕራፍ ከፋፍለን በየምዕራፉ ደግሞ ህዝባችን መዝግበን ይዘን ያን መዝግበን የያዝነውን ህዝብ ደግሞ ቴሌግራም ግሩፕ ከፍተን በየሰፈሩ በአንድ ምዕራፍ 10 20 ሰው ኃላፊ ያርገንለት ያንን ህዝብ የት እንደዋለ የት እንዳደረ ምን እንደሚያደርግ ክትትል እያደረግን ለመያዝ አስበናል። በተከፈተው የቴሌግራም ወይ ደግሞ ዋትስአፕ ግሩፕ ውስጥ ደግሞ በሳምንት ከ5 መስመር ያልበለጠ ከ3 መስመር ያላነሰ አጽናኝ የሆኑ መልእክቶች፣ አበረታች የሆኑ መልእክቶች ራሳችን ማየት ህዝቡ ራሱን እያየ ከዓለም ወደ ቤተ ክርስቲያን እንዲመጣ የሚያደርግ መልእክት ለማስተላለፍ ተነጋግረን እየሰራንበት ነው። ይሄ ብቻ አይደለም። የአርቡን ጉባኤ በዛ ለመቀስቀስ፣ የእሁድ ጧቱን ጉባኤ በዛ ለመቀስቀስ፣ ወርሃዊውን ጉባኤና ልዩ ጉባኤም ደግሞ ሲዘጋጅ ህዝባችን በዛ ለመቀስቀስ እንደገና የትዋለ እናትና አባቱን ልጆቻቸውን በአግባቡ እንዲከታተሉ የት እንደዋሉ የት እንዳደሩ ምን እንደሚያደርጉ ያልሆነ ነገር ላይ ልጆቻቸው እንዳይጠመዱባቸው እንዲከታተሉ በነፍስ አባቶቻቸው በኩል እዛ ምዕራፉ ላይ በመናደርገው ኃላፊ ክትትል ለማድረግ ራሳችንን ጧት ማታ ወደ መንደር ገብተን ህዝባችን እየጎበኘን ካልጠበቅነው በስተቀር ህዝባችን እያመለጠን እንደሆነ ተነጋግረን ይሄንን አሁን እየሰራን የሄድንበት ሁኔታ ነው። በጣም ያተረፍንበት ነገር ነው። የቤተ ክርስቲያን ስራ ማለቂያ የለውምና ደብሩ በቀጣይ የረጅምና የአጭር ጊዜ እቅድ በማውጣት ለወደፊት የተሻለ ስራን ለመስራት ማቀዱን እንዲህ ይነገራል። በግቢው ውስጥ እንግዲህ ዋናው ስራችን ወደፊት እቅዳችን የቤተ ክርስቲያኑን መስራት ነው። ነገር ግን ግቢው በጣም የተጎሳቆለ ነበረ። በጥሩ ሁኔታ አልተሰራም ነበረ። የታወቁ የሆኑ ሰበካ ጉባኤዎችን በጸሎት ጠይቀን ከተመረጡ በኋላ አመርቂ ስራዎችን ሰርተዋል። ለምሳሌ ይህን የግቢውን አስፋልቱን በመጀመሪያ እንዲያውም የሰበካ ጉባኤው ምክትል ሊቀመንበር ለኛ ያሉን እኔ በውጭ ሆኜ ሀብታም ይመስለኝ ነበረ። ነገር ግን ብዙ ሰራተኛ ከመኖሩ የተነሳ ገንዘብ እንደሌለው ስረዳ ምእመናንን አምጡ ከማለት በራሴ ገንዘብ ሰርቼ ማሳየት አለብኝ፣ ሰውንም አልጠይቅም ብለው በመጀመሪያ ከ9 ሚሊዮን ብር ያላነሰ ይህን ግቢውን መልክዓ ምድሩን አስፋልቱን ሁሉ ሰሩና ከዚያ በኋላ ደግሞ የቤተ ክርስቲያኑ ብዙ ችግር ነበረበት። የትምህርት ቤቱ በስርዓተ ገብርኤል ተብሎ የሚነገርለት የገብርኤል ትምህርት ቤት እዳ ነበረበት። ብዙ ዓመት ሲንከባለል የነበረ የሊዝ እዳ ነበረበት። ያንን የሊዝ እዳ በተለይ እንግዲህ ኢንጂነር አያሌው መሸሻ ገንዘባቸውን በማውጣት የግቢውን አስፋልት በሚገባ ሰሩና ከዚያ በኋላ ደግሞ የሊዝ እዳውን እንዲከፈል ተደርጓል። በመቀጠልም የግቢው ቤተ ክርስቲያኑ ዙሪያ ያሉ የሱቅ ቦታዎች ነበሩ። በኮሪደር ምክንያት ሲፈርሱ እንደገና ደረጃውን በጠበቀ ሁኔታ ሰበካ ጉባኤው ከራሱም ከደብሩም እያደረገ በሚገባ የተለየ ለአካባቢው ሁሉ ሞዴል የሆነ ሱቅ እንዲሰራ ተደርጓል። በጥሩ ሁኔታ የተደረገ ነው ማለት ነው። በ10 ሺህ ካሬ ሜትር ላይ ያለው ቦታ በሊዝ ያገኘነው ቦታ እንደመሆኑ በዚህ ሰበካ ጉባኤ ውስጥ ከተሰሩ መልካም ስራዎች አንዱ ደግሞ የነበረውን የሊዝ ክፍያ በየጊዜው እየተንከባለለ ሲመጣ የነበረው ሙሉ በሙሉ አጠናቆ ለአገልግሎት ክፍት ማድረግ አንድ መልካም ነገር ነው። ከዛ ባለፈ ደግሞ በግቢው ውስጥ ያሉት ማህበረ ካህናት እንዲሁ ቅዳሴን ቀድሶ ብቻ ምእመኑን በመስቀል ባርኮ ብቻ ከመሄድ ደግሞ የበረቱ የሚባሉት ጥሩ ብዙ የሚባል የንስሐ ቁጥር ያላቸውን ደግሞ ጉባኤ እያዘጋጁ
በዚሁ ግቢ ምናልባት ባሉን እንግዲህ አዳራሹ አለ። አንዳንዴ አገልግሎት ከመስፋቱ የተነሳ ከዚህ ቀደም ከ2 ሳምንት በፊት የነበረውን እንኳን የንስሐ ልጆች ጉባኤ በድንኳን ለማድረግ ተገደናል። ስለዚህ ምእመኑ በደንብ ለመምጣት አሁን ፈቃደኛ የሆነበት ጊዜ ልጆቹንም በደንብ የሚያመጣበት ጊዜ እንደመሆኑ ካህናቱም ደግሞ ሁሉም ሌሎቹም በሌላም ደብር ያሉ አርአያ መሆን የሚችሉባቸው ስራዎች ናቸው ብዬ አስባለሁኝ። የረጅም ጊዜ እቅድ ተብሎ የሚታየው አሁን እንደምናየው ግቢው አምሯል። ጥሩ ያምልኮ ቦታዎች አሉ። ሰው ሁሉ ነገር ላንድስኬፑ መልካም ሆኖ እናየዋለን። መኪኖች የሚያቆሙበት ለብቻው ነው፣ የሚረብሽ አይደለም። ያምልኮ ቦታው ተለይቷል፣ የንግድ ማዕከሉ ተለይቷል። ወደ ውስጥ ግን ስንገባ ቤተ መቅደሱ በጣም ያንስብናል። ምክንያቱም ከነበረው አንፃር አሁን ላለው ምእመን ህዝቡ ቁጥሩ እየጨመረ ነው። ስለዚህ እሱን ምን እናደርገው የሚል ረጅም እቅድ የያዝ ነው። እንግዲህ እግዚአብሔር ቢረዳን ቤተ መቅደሱን ባለበት በጥሩ ዲዛይን እንዴት አድርገን በጥሩ አድርገን እናሰፋዋለን የሚል ነው። በደብር ደረጃ እንደ ሰንበት ትምህርት ቤት ባነሳ ደግሞ ቤተክርስቲያን ስለ ሰላም የምታስተምረው ትምህርት መሰረቱ ኢየሱስ ክርስቶስ ነው። ታዲያ ይህ ሰላም ከጦርነት መቆም በላይ ጥልቅ ትርጉም ያለውና በሰው አእምሮ ውስጥ የሚጀመር የአእምሮ እረፍት ነው። ታዲያ ሰላም ከራስ ይጀምራልና ሁላችንም በዙሪያችን ላሉ ሰዎች ሰላም በመስጠት የበኩላችንን እንድንወጣ የደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ጥሪ ታቀርባለች። ሀገራችን በብዙ ፈተና እንዳትወጠር ጸሎት አስፈላጊ ነው። ያለ ጸሎት ምንም ነገር የሚሆን የለም። በሀገራችን ላይ ለሚመጡ ነገሮች ከውስጥም ሆነ ከውጪ ሁልጊዜ አባቶቻችን በጸሎታቸው ተጠቅመዋል። ጸሎት ማድረግ አስፈላጊ ነው። ሁሉን ነገር የሚመልስ ሌላ ነገር አያስፈልግም። ሁካታ አያስፈልግም። መጫጫ አያስፈልግም። የሚያስፈልገው ጸሎት ነው። ጸሎት ስንጸልይ የሚሆነውን ነገር ሁሉ ይመልሰዋል። የተበላሸውን ነገር ሁሉ ያስተካክለዋል። ሁሉን ነገር የሚያደርግ ጸሎት ነውና እግዚአብሔርም ደግሞ በንጽህና ሆነን በሰቂለ ሕሊና ሆነን የምንለምነውን ጸሎት እንዲቀበልልን በመጀመሪያ ራሳችን ጥሩዎች መሆን ያስፈልጋል። መልካምነት ከራስ ነው የሚጀምረው። ራስ ደህና ከሆነ ሁሉም ይሆናልና ምእመናኑ የሀገራችን የኦርቶዶክሳዊት ተዋሕዶ ቤተክርስቲያን እምነት ተከታይ የሆነ ሰው ሁሉ ሌላውም ቢሆን በእውነት ቤተክርስቲያንን ማዕከል አድርጎ ቢንቀሳቀስ ሁሉ ነገር ይስተካከላልና ሁላችንም በጸሎት እንትጋ፣ ሀገራችንን በጸሎት እንርዳ፣ ሀገራችን ሰላም ያድርግልን። እግዚአብሔር አምላካችን በቸርነቱ በረድኤቱ ባርኮ ቀድሶ ሁላችንንም በሰላምና በጤና ይጠብቀን፣ ሰላሙን ያስቀድምልን ነው ብለው ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር